ወንድም የምትለውን መሳይን ወደኔ ህይወት ያመጣሁት እኔን የቀረብኩት አንተን ለመፈተን አንተን ወደኔ ለማምጣት ነው። በቃ ፈተና ነው አቤል ብላኝ ነበር አይደል? ጠርጥረ ነበር ሁሉም ነገር። ግን ደግሞ ለምን እኔ ማመን ከበደ? እኔ ነኝ መሳይን ያስቆምኩት። ከዚህ በኋላ እንደምትወደኝ እየነገርከኝ ነበር አይደል አቤል? በቃ ይሄን ነገር ማረጋገጥ ትችላለህ አቤል። እውነቱን እንያዝና ሁለታችን አብረን ሆነን ሁሉንም እውነት አሳይሃለሁ። እኔ ልምኮ ስልኬ ላይ ያለ ነገር ነው አይደል? ያወራ ነው የተደዋወልንበት ነገር እያንዳንዱ ነገር እኔም ስልኬ ላይ አለ አይደል? መርጦ ሊያሳይክ የሚችለውን ነገር ሊያሳይ ይችላል። መሳይ አንዴ ላውራው ቢያንስ እሱ ላውራው ነው አይደል የጠራሁት? አንተን ፈልጌ አልጠራሁክም። ቢያንስ ሁሉ ነገር እኔም ማሳየት የሚችለው ነገር አለ አቤል እንጂ እኔ ለመሳይ ምንም አይነት ስሜት ኖሮኝ ወይም ደግሞ ከመሳይ ጋር መሆን ፈልጌ አይደለም ይሄን ነገሮች ሳደርግ ነበር አቤል። አንተን ወደኔ ለማምጣት አንተን ለማስተካከል ያለውን ነገሮች ሁሉ መታወቅና መታይ ስላለበት ማረጋገጫ ስለሚያስፈልገኝ ነው አቤል ይሄን ነገር ሳደርግ የነበረው። ግን ደግሞ አቤል እኔና እሱ ስናወራ የነበረው እያንዳንዱ ቴክስት አለ። የፈለከውን ነገር መላክ እችላለሁ። ግን አሁንም ቢሆን እኔ ወንድምነታችሁን ስለምፈልግ ነው አቤል ይሄን ነገር ዝም እያልኩ ያለሁት። ግን ደግሞ መሳይ መናገር ካልፈለክ እኔ ጓደኝነቱ ይበልጥብኛል፣ ከአቤል ጋር መሆኑ ይበልጥብኛል፣ ልልክለት እችላለሁ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ትላንትና የተፈጠረውን ነገር ሁላችሁም አይታችኋል። አቤል እና መሳይ ወንድማማቾች ነን ብሏል አቤል። እኔ እንጃ እኔ ውስጤ ሊያምንና ውስጤ ሊፈቅድ እውነት ለመናገር ምንም ውስጤ ሊያምን አልቻለም። ምክንያቱም በዚህ ልክ አቤልን እንደዚህ ያደርጋል ብዬ አስቤው ማላቅም ነበር። አቤል ላይ በጣም የምተማመንበት ልጅ ነበር። ዛሬ ላይ ግን እኔን እንደዚህ አይነት ፈተና ውስጥ ያስገባኛል ወይም ደግሞ ወንድሙን ወደኔ ልኮ እንደዚህ አይነት ነገር ያደርጋል ብዬ አስቤ ማላቅም ነበረ። ዛሬ ነገሮችን ትንሽ ይሄዱ ብዬ ነበር እስከዛሬ ዝም ብዬ የነበረው። ምክንያቱም አቤል በዚህ ፍጥነት እኔ ወደ ህይወት እንደማልገባ ያውቃል ሲልም ነበረ ሲናገርም ነበር። ግን ደግሞ እውነት ለመናገር ወንድማማቾች እንደሆኑ እኔም አላቅም ነበረ። መሳይና አቤል ድሮ የሚተዋወቁ ጓደኛሞች እንደነበሩ መሳይ ነው ነገረኝ እንጂ እኔ ከዛ ውጪ መሳይና አቤል ይተዋወቁ አይተዋወቁ አላቅም ነበረ። ወደኔ ህይወት መሳይ ሲመጣ እሱን ማውራት ስፈልግ እኔና እሱ ያወራናቸው ነገሮች ነበሩ። ትላንትና ደጋግሜ ስነግረው ነበር ለምን እውነቱን አትነግረውም፣ ለምን ስናወራ የነበረውን እውነታ ለምን አትነግረውም እያልኩኝ ደጋግሜ መሳይን እየተናገርኩትና መሳይን እየወቀስኩት ነበረ። ግን መሳይም እንዲናገር ፈቃደኛ አይደለም። መሳይ ምን አስቦ እንደሆነ ጭራሽ ሊገባኝ አልቻለም። ምክንያቱም እኔ ከመሳይ ጋር የተቀራረብነው ማውራት የጀመርነው እንደተባለው ወር እንኳን አይሞላንም፣ ሳምንታቶች ናቸው። ግን ደግሞ እኔ አቤልን እንደምፈልገውና ከአቤል ጋር መሆን እንደምፈልግ ለመሳይ ነግሬው ነበር። መሳይ የሚያውቀው ነገር ነው። ዛሬ ላይ ግን ለወንድሙ ለምን መናገር እንዳልፈለገ ለምን ግልጽ አውጥቶ እውነታዬን መናገር ለምን እንዳልፈለገ አልገባኝም። እኔ ከመሳይ ጋር ቀርቤ የነበረው ዛሬ ላይ ለአቤል እውነቱን መናገር ፈልጋለሁ። ከዚህ በላይ ረጅም መሄድ አያስፈልግም። ግን እኔ እየዋሻው ነበር አልልም፣ ይሄ ውሸት አይደለም። ምክንያቱም አቤል እኔ ምን ያክል እንደሚፈልገኝ ለኔ ምን አይነት ስሜት እንዳለው ለማወቅ ብዬ ነበር ይሄን ነገሮችን ያደረኩት። ከመሳይ ጋር የነበረኝ ግንኙነት ሁሉም ነገር አቤልን በደንብ ለማጠንከርና እውነት መውደዱን ምን ያክል እንደሆነ ለማወቅ ነበረ እኔ ከመሳይ ጋር ግንኙነት የነበረኝ። ግን ደግሞ አቤል እንደዛ አይደለም እያሰበ ያለው ወንድሙ እንደሆነ አላቅም ነበር። ልፈትነው ያሰብኩት እኔ በእንደዚህ አይነት ሰው አልነበረም። እኔ በራሴ በቅርብ ሰው ነበር ያሰብኩት። ግን ደግሞ ሁሉም ነገር በተመቻቸ አይነት መንገድ መሳይ ወደኔ ሲመጣ እውነት ያለውን ነገር ከአቤል ጋር ለመጨረስ ስል ነበር ይሄን ነገር ያደረኩት። ዛሬ ላይ ግን እኔ በጣም ግራ እየገባኝ ያለው የአቤል እንዲህ ከማድረግ በላይ የመሳይ ለአቤል መናገር አለመፈለጉ አሁንም ቢሆን እኔን ከተጠያቂ ነፃ እንዳያወጣኝ ነው እያደረገ ያለው። ግን ዛሬ ላይ እሱ እኔ ምንም አይመለከተኝም። ማውራት ያለብኝን ነገር ለአቤል እውነት እኔ መሳይን እሱ እንደሚያስበው ወይም መሳይ እየነገረው እንደሆነ አይነት ግንኙነት እንደሌለን እሱን ምን አይነት ሁኔታ ላይ እንደሆነ ምክንያቱም እኔ አቤል በማላቀው መንገድ ነበር ከህይወቱ ያስወጣኝ። ሶሊያናን እንደማያወራት ግንኙነት እንደሌለው ነበር ሲነግረኝ የነበረው። ግን በዛ መሃል እንደ አዲስ አቤልና ሶሊያና አብረው መሆን እንደሚፈልጉ ነበር በአጭር ጊዜ ነበር የነገረኝ።
ድጋሚ ግን አቤልን በዚህ ፍጥነት ላምነው አልችልም። አቤልን ጠርቼዋለሁ። ያለውን ነገር ከአቤል ጋር ማውራትና እዚህ ላይ መቋጨት ፈልጋለሁ። በጣም እንጃ የሚደብር ነገር ነው ያለው። ምክንያቱም እንዴት ነው የሰው ልጅ ከወንድሙ ጋር እወዳታለሁ ወይም ለሷ ስሜት አለኝ ለሚላት ሴት ወንድሙን የሚልከው? እውነት ወንድሙን የሚያሳቅፈው ወንድሙን የሚያስመው? ይሄ ማለት በጣም ከባድ ነገር ነው። ምክንያቱም እውነተኛ ሰው ከሆነ አቤል አሁንም ቢሆን እንደዚህ ማድረግ አልነበረበትም። እንደኔም ስፈትነው የነበረው ነገር ለተሳሳተ ነገር እንደሆነ ነው እየገባኝ ያለው። ምክንያቱም አቤል እውነት ቢፈልገኝ ኖሮ ወንድሙን ወደኔ አይልክም ነበረ። ከወንድሙ ጋር እንደዚህ አይነት ግንኙነት ውስጥ እንድገባ አያደርገኝም ነበር። እንዴት ብቻ ነበርኩ የፈለኩት። ከኔ ጋር መምጣት ስላለበት ከኔ ጋር መጣ። ሰላም ነው የፈለግሽኝ? በሰላም ነው። አዎ። ለምን ዛሬ ላይ አቤል አንተን ላወራክ ስለፈለኩኝ ነው የጠራሁት። መሳይ ደግሞ ባይመጣና ይሄን ነገር ከኛ ጋር ባያወራ ጥሩ ነበር። ምክንያቱም እሱ ማስተካከል የሚችለው ነገር ነበረ፣ እሱ ሁሉም ነገር መቋጨት የሚችለው ነገር ነበር። ግን ደግሞ ይሄ ማለት ሆን ብሎ እኔ እናንተን ለማጣላት ወይም እኔ እናንተን ቀጣይነት ህይወት እንዳይኖረን እያደረገ ያለው ራሱ መሳይ መሆኑን ማወቅ አለብህ። ግን ደግሞ ዛሬ ላይ ወንድምህን ለመውቀስ አይደለም አቤል ወደ አንተ እየመጣውና አንተን እያወራውክ ያለውት። ግን ደግሞ እኔ አንተን አልፈልግም ስልህ ካንተ ስርቅ መሳይ ሁሉን ነገር ያውቅ ነበረ። መሳይ ላወራው ዝግጁ የሆንኩት አቤል አንተ እኔን ምን ያክል እንደምትወደኝና ላንተ እኔ ምን ያክል ቦታ ላንተ እንዳለኝ ለማወቅ ነበር ይሁላ ነገር ሳደርግ የነበረው። ማለት ከመሳይ ጋር የነበርሽው ለኔ ስሜት እንዳለሽ ለማወቅ ነበር። እኔ ላንቺ ስሜት እንዳለኝ ለማወቅ ነበር ከመሳይ ጋር ነበር። ምክንያቱም በአጭር ጊዜ የምትለዋወጥ አይነት ሰው ስለሆንክ ያለውን ነገር ለማወቅ ብዬ ነበር እኔ መሳይን የቀረብኩት። ይሄን ነገር ደግሞ መሳይ ለምን አትነግረውም? እነግረው ነበር፣ እያቅ ነበረ። ጓደኛዬ ነው ሲለኝ ነግሬው ነበረ። ሁሉም ነገር እናወራ ነበር መሳይ። ግን ሁሉም ነገር እዚህ ጋር እያደረግነው የነበረው አንተ እኔን ምን ያክል እንደምትወደኝ የትኛውም ሰው ጋር ብሆን እውነት የምትወደኝ ከሆነ ወደ አንተ እንደምታመጣኝ ለማወቅ ነበር አቤል። ይሄ ሁላ ነገር ሳደርግ የነበረው መሳይ ለምንድን ነው የማትነግረው? የወንድምህን አሁን ደግሞ በሌላ ድራማ መጣሽ። ምንድነው የምነግረው እንዴ? አሁን ደግሞ አንተን ለመፈተን ነው፣ ከሌላ ሰው ጋር ሰው እንደምትጠብቀኝ ለማሳየት ነው፣ ለፈተና ነው ምናምን ልትይ ነው እንዴ? እንደዛ ስትሆኚ ነበር እሱ ለማስቀረት። እንደዚህ አይነት ሰው እኮ አይደለህም አይደል አቤል? እውነት ወንድም ነው አንተ። እንደዚህ አይነት ወንድም ካለ አንተም እሱን የማትመስልበት መንገድ ምንም ነገር የለም አቤል። ግን ደግሞ ይሁላ ነገር ሳደርግ የነበረው አቤል እኔ አንተን እንዳልኩ በማጣት በሌለብኝ መንገድ ነበር ያጣውክ። ግን ደግሞ በዛ ፍጥነት ወደኔ ስትመጣ እኔ እንደምትወደኝ ስትነግረኝ፣ እኔ እንደምትፈልገኝ ስትነግረኝ አቤል ማወቅ አለብኝ አይደል? ሴት ልጅ ነኝ። የነገ ህይወቴ ማወቅ አለብኝ። ካንተ ጋር ምን አይነት ህይወት መጀመር እንዳለብኝ ማወቅ አለብኝ። አንተ ማመን አለብኝ አይደል አቤል? ይሄን ነገር ለማድረግ ነበር መሳይን የቀረቡት። መሳይ ቢያንስ ለአንተ ሳልነግር ይሄን ነገር እያደረግኩ ቢሆን እሺ፣ ዛሬ ላይ እውነት ነው መብት ነው ለወንድም መከራከር ትችላለህ፣ ወይም ራስን አምነ መከራከር ትችላለህ። ግን ደግሞ ይሁላ ነገር አውርቼክ ነበረ። ለምንድን ነው እውነቱን የማትነግረው? እሱ ሳንቀራረብ በፊት ነው መጀመሪያ ስለሱ ስቶሪልኝ የነበረው። ያኔ እንደምፈልገውና እየተጎዳው እንደሆነ ነግሬሃለሁ። ግን ደግሞ አንተን ይሄ ልጅ አልለመነሽም መጀመሪያ ተንበርኩ መሳይ የማውቀውን ነገር እንድትደግምልኝ አይደለም አቤል፣ የማያውቀውን ነገር እንድትነግረው ነው እያደረኩ ያለሁት። ወንድምህ ነው አይደለ? ወንድምህ ላይ እንዴት እንደዚህ ነገር ታደርጋለህ? ወንድምና ወንድም ለማጣላት ነው የመጣሽው? ምን እያንዳንዱ አካሄድ ማለት ነው። ካንቺ ጋር በስልክ ሄጂ እሱ ጋር ወራለሁ። ካንቺ ጋር ስገናኝ ሁሉ ነገር የታቀደ ነገር ነው። እኔ ተደብቄ ያደረኩት እኮ ያ ነገር ደግሞ አቤልን ለመፈተን እንደሆነ ነግሬሃለሁ አይደል? ማርታ አንድ ጥያቄ ልጠይቅሽ። አበባ አምጥቼ ሰጥሽ መጠርጠር ማሰብ ትችይ ነበር። አምጥቼ አበባ ሰጥሽ ምንድን ነው ነገር? እንዴት ነው አይንህ ያያል፣ ቪዲዮዎችን ታያለህ። እኔ ምን ልውደድ ምን ልጥላ ማየት ትችላለህ። ምክንያቱም ሁሉም ነገር ፊት ለፊት ስናደርግ የነበረው ነገር ነው። ግን ደግሞ መሳይ አሁን ያንተን እየጠየቁ ያለሁት ነገር አንደኛ ካንተ ምላሽ አልፈልግም። እውነት መሳይ እውነት ብትዘገይም መውጣቱ አይቀርም። ግን ደግሞ አቤል አንተ ተደበቀ ይኸውልሽ፣ እኔ ወደ እናንተ ህይወት የመጣሁት ለምን ነው? ወደ እስከዛሬ ድረስ ወደ እናንተ ህይወት አልመጣሁም ነበር አይደል?
መጥቻለሁ። ከጀርባው ሁሉ ነገር ሆኜ እያየሁ ነበር የነበረው። ግን በማስፈልግበት ሰዓት ለጓደኛዬ ለወንድሜ በማስፈልግበት ሰዓት ተገኝቻለሁ። ማጣራት ያለብኝ ይሄ ህይወት ነው። ጓደኛዬ እያልክ ወንድምህ ነው አይደለ? ጓደኛዬ እያልክ ማስመሰልን አትቀጥል። ማስመሰሉን አሁንም ድራማ ላይ ነክ ነው። አሁንም ድራማ ላይ እንደሆንክ የምታስታውቀው አሁንም እያልክ ውሸትህን እየቀጠልክ ነው መሳይ። እኔ ካንተ ጋር ልጨቃጨቅ አይደለም የምመጣው፣ ምክንያቱም አንተ ለኔ የምታስፈልግ አይነት ሰው ስላልሆንክ ካንተ ጋር ልጨቃጨቅም። አቤል ግን ማወቅ ያለብህ ነገር ስላለ ነው ይሄን ነገር የምነግርህ። አንተ ዝም በል እያወራን ነው አይደል? ይኸውልሽ ስለአንቺ ብዙ መከረናል። እንደማትሉና የራሱን ህይወት መጀመር እንዳለበት ነው ወርተን ይጨርሳል። ኢላቤል አሁን አንተን ዛሬ ጠራውክና አንተ እንድትረዳልኝ የምፈልገው ነገር ምን እንደሆነ ታውቃለህ? ወንድሜ ከምትለው ከመሳይ ጋር እኔ የተቀራረብኩት አንተ ለኔ ያለክን ትክክለኛ ስሜት ለማወቅ ምን ያክል እንደምትራመድ ለማወቅ ብዙ ነገሮችን ሳደርግ እኔን የምትገፋኝ ከሆነ እኔን የምትተወኝ ከሆነ እውነት ለቀጣይ ህይወቴ እንደማታስፈልግ ስለማቅ ነገሮችን ለመተው ነበር እንጂ እኔ ለመሳይ ምንም አይነት ስሜት ኖሮኝ ወይም ደግሞ ከመሳይ ጋር መሆን ፈልጌ አይደለም ይሄን ነገሮች ሳደርግ ነበር። አቤል አንተን ወደ እኔ ለማምጣት አንተን ለማስተካከል ያለውን ነገሮች ሁሉም መታወቅና መታይ ስላለበት ማረጋገጫ ስለሚያስፈልገኝ ነው አቤል ይሄን ነገር ሳደርግ የነበረው። ምን መሰለሽ ማርቲ፣ እኔ መሳይም ሳይመጣ በፊት በሶሊ ፊት ባስቀየምኩት ሰው ፊት ብዙ ጊዜ ይቅርታ ጠይቄሻለሁ፣ ብዙ ነገር ብዬሻለሁ። አንቺ ግን እኔ ነኝ እንዲያስቆም ያረኩት፣ እኔ እንደላኩት ማለት ነው። መሳይ ወንድሜ እንደሆነ ላንቺም ሳልነግር እኔ ነኝ እንዲቆም ያረኩት እንጂ አንቺ ረጅም መንገድ ልትጓዢ እንደነበር በጣም ያስታውቃል ማርቲ። እሱን ደግሞ አቤል አንተ እኮ ያን ነገር እኔ አንተ እንድትስተካከል እያደረኩ ስለነበረ ነው። እሱን ደግሞ አምነኸው አቤል ይሄን አክል አትናገረኝ። ግን ደግሞ አቤል የሚያወራሽን የሚልክልሽን ቴክስት የምትደዋወሉት ምናምን አብረን እያደርን ነው እያየሁት ያለሁት ማርቲ። ይሄንን እንኳን ልትዋሽኝ አትሞክሪ እሺ። እኔና እሱ የምናረገው ነገር በደንብ እሱ የሚያረገው ነገር ካንቺ ጋር የሚያወራውን የሚላላከውን ቴክስት ምናምን ሙሉ እያየን ለሁለት። ግን እኔ ቶሎ ባላስቆመው አንቺ ረጅም እንደምትሄጂ ታስታውቃል። እኔ ደግሞ እሱን የላኩት አንቺ ሌላ ነገር አስቤ ሳይሆን አንቺ ሌላ ነገር ውስጥ እንድትገቢ ሳይሆን ቢያንስ ለኔ ታስብልኛለች ወይስ አታስብልኝም? ሌላ ሰው የማላውቀው ሰው ከምልክ የራሴ ቅርቤ ሰው ወንድሜ በምለው ሰው ብልክ ይሻለኛል ብዬ ነው እሱን የላኩት። ግን አንቺ በመልሱ ምንድነው ያልሽኝ? ጓደኛዬ ነው እኮ ብዬ እያልኩሽ ሁላ ምንም አልመሰለሽም። ችግር የለውም እኔ ስላለፈው ህይወታችሁ ምንም አይመለከተኝም ብለሽ ነው ከመሳይ ጋር ያንቺ ማለት ያን ነገር እኮ እውነት እያደረኩት አልነበረም። እኔ ካንቺ ጋር ብዙ ነገር አላሳለፍኩም፣ ካንቺ ጋር ብዙ ነገር አልሆንኩም። ምትወደኝ ለምንድን ነው እኔ መረዳት ማፈልገው? እረዳሻለሁ፣ ግን ደግሞ በሶሊ ፊት ሶሊ የምትወደኝ ፊት ራሱ አንቺ ነው እኔ መውደድክ እኮ እርግጠኛ አይደለህም አቤል። ለምን ስለምትወደግ ሴት እኮ ማለት ነው አሁን ላይ ማንሳትም ሆነ ምንም ማውራት የሚያስፈልግ ጉዳይ አይደለም። ምልክት እሷ ነች አይደል የዚህ ሁሉ ችግራችን አይደል ሶሊ ነች አይደል? እኔ ደግሞ ሶሊ እየወደደችኝ አንቺን እንደምወድሽ ብዙ ጊዜ ነግሬሻለሁ በሷ ፊት። ባጭር ጊዜ ነው አይደል ከሶሊያና ጋር ተለያይተ እኔ እንደምትወደኝ እየነገርከኝ የነበረው? እሺ በምን አይነት መንገድ አምኜ ካንተን መቀበል እችላለሁ? አንተን ያለውን ነገሮች ለማረጋገጥ ይሄን ነገር ማድረግ ነበረብኝ። እንደምትወደኝ አወቅኩኝ አይደል? ግን እያወራን ነበረ። ለምን ዝም እንደሚልህ ለምን እንደማይነግር አላውቅም አቤል። ኖ እኔ ደግሞ ሙሉ ለሙሉ አውቃለሁ። ሙሉ ለሙሉ ስለማውቀው ሌላ ነገር እንድትይኝ አልፈልግም ማርቲ። የምሬን ነው። በጣም ተከፍቻለሁ ባንቺ፣ አውቄሻለሁ። የምሬን ነው። እሱ የማይፈልገው ባህሪ እንዲኖር ያደረኩት እኔ ነኝ። የምሬን ነው። የማይሆን ውስጥ ገብቶ ይሄንን አርግልኝ ብዬው በግድ ነኝ። ጥፋተኛ ማን አሁንም ጥፋተኛ ነሽ? አታምኝም ነው አታምኝም? ለምንድን ነው ከሱ ጋር አንድ እውነት ልናገርና ማለት ነው አንድ እውነት ልናገርና ይሄ ነገር ይብቃ ባትል ኖሮ ልጅቷ እኔ አልፈለኩም ነበር የምትሄድበት መንገድ። እውነት ነው ማለት እየሰማሽው ነው። በቃ ይሄ ነው ያለው እውነት አይደል? ከሀገር ለመውጣት ድረስ ደረጃ ደርሰን ነበር። እሺ ስትለኛ አይተሃል አይደል? አይተሻል አይደል ማርቲ? እኔ ላይ አሁንም ጥፋተኛ ነኝ። እኔ ግን እንደምወድሽ እኔ ካንቺ ጋር መሆን እንደምፈልግ የወደፊቴን ነገር እንዲስተካከል ስለምፈልግ ነበረ ወንድሜን መሳይ ላኩት። አንቺ ግን በመልሱ ካለሽ አሁንም ቢሆን ዛሬ የጠራሽኝ ነገር እንድትነግሪኝ እፈልጋለሁ። ለምንድን ነው በዋንኝነት ዛሬ ጠራሽኝ? እኔ እኮ ልትረዳኝ አልፈለግም። አሁንም ቢሆን እውነቱን እየነገርኩ ነው አቤል። መስማት ከቻልክ ወይም ውስጥ ማስቀረቅ ካልቻልክ በስተቀር እሱ የሚልህን ነገር ብቻ ይዘህ ይሄን ነገር መስመር ማስቀጠል ከቻልክ እሺ። ግን ደግሞ እየነገርኩ ነው አቤል። አሁንም ቢሆን እኔና መሳይ የተገናኘ ነው እያወራን የነበር ነው አንተን ለማስተካከልና አንተን ወደ እኔ ህይወት ትክክለኛ ወንድ ለማድረግ ነው አቤል። ወንድም የምትለውን መሳይን ወደ እኔ ህይወት ያመጣሁት እኔን የቀረብኩት
አንተን ለመፈተን አንተን ወደኔ ለማምጣት ነው። በቃ ፈተና ነው አቤል ብለኸኝ ነበር አይደለ? ጠርጥረ ነበር ሁሉም ነገር። ግን ደግሞ ለምን እኔ ማመን ከበደ? ማመን ከብዶኝ ሳይሆን የምታወሩት ነገር እኔ ነኝ መሳይን ያስቆምኩት። ከዚህ በኋላ እንደምትወደኝ እየነገርከኝ ነበር አይደል አቤል? በቃ ይሄን ነገር ማረጋገጥ ትችላለህ አቤል። እውነቱን እንያዝና ሁለታችን አብረን ሆነን ሁሉንም እውነት አሳይሃለሁ። እኔ እኮ ስልኬ ላይ ያለ ነገር ነው አይደለ? ያወራ ነው የተደዋወልንበት ነገር እያንዳንዱ ነገር እኔም ስልኬ ላይ አለ አይደለ? መርጦ ሊያሳይክ የሚችለውን ነገር ሊያሳይ ይችላል። መሳይ አንዴ ላውራው ቢያንስ እሱ ላውራው ነው አይደል የጠራሁት? አንተም ፈልጌ አልጠራሁክም። ቢያንስ ሁሉ ነገር እኔም ማሳየት የምችለው ነገር አለ አቤል። ይኸውልሽ ማርቲ፣ እኔ እኮ አሁን ምንም ልልሽ አይደለም። በአጭር ጊዜ ውስጥ የሆነ ነገሮች ይፈጠራሉ ብዬም አንቺንም ልወቅስ አይደለም። ግን ደግሞ ከመሳይ ጋር የምታወሩት ነገር ማታ ማታ አብረን ነው የምናድረው። ያሳየኛል፣ ብዙ ነገር ያሳየኛል። ስትደዋወሉም ያሳየኛል። እኔ ነኝ እንደዚህ ነገር ውስጥ እንዲገባ ያደረኩት፣ ምክንያቱም ለወደፊት ስለምታስፈልጊኝ ነው። ግን ደግሞ ብዙ ጊዜ አየሁሽ እንዲያቆም ያደረኩት ሁላ እኔ ነኝ አይደል? እያወራችሁ አሁን ኖርማን ይዤው የመጣሁት እኔ ነኝ አይደል? ትላንትና ካየሽ ይዤው የመጣሁት እኔ ነኝ። ከዛ አቁም በቃ ምናምን ብዬ ከዛ ላንቺ ልነግርሽ ነው የመጣሁት። ፈተናው እንዳላለፍሽ ነገርኩሽ። በቃ ግን አንቺ ብዙ መንገድ ልትጓዢ ነበር ማለት ነው። ፈተናውን ያላለፍኩትን አይደለም አቤል። እኔ ማን ያላለፈው? አምነህ ላከው እየዋሸክ ያለው እሱ ነው አይደል አቤል? አምነህ ልከው ነበር። ለምን እውነቱን አይነግርህም? ምንድነው እሸቱ? እስቲ አይደለም ማርታ፣ አሁን ግልጽ በግልጽ እናውራ። አቤልን ልፈትነው እንደቀረብኩ ታውቃለህ አይደለ? ለምን አትነግረው? የምን መፈተን ነው ደግሞ ይሄ አቤል? ለምን ውሸት ያስፈልገ? በቃ አንዴ ከተሸወርኩ ተሸውጃለሁ ተፈልጋለሁ ምናምን ብለሽ እንዳልሆንኩኝ ማንም ስለሚያውቅ ነው። ኢለ መሳይ ግን በዚህ ያውቃለሁ ማርታ፣ እንዴ ምናወራውን ነገር እኮ አውቃለሁ። ይሄ ልጅ ትወደኛለህ ምናምን አልሽ። ይሄ ልጅ ባይወድሽ ኑሮ ሌላ ሰው ቢልክስ? ሌላ ማያውቀው ወንድሙ ስለሆንኩ ነው። ሌላ ሰው ማንንም ቢልክ ማለት ነው መሳይ፣ እኔ ትክክለኛ ላይፍ ካንተ ጋር ስላልጀመርኩም ማንንም ቢልክ እኔ እውነተኛዋ ሴት እኔ ነኝ። ግን እየዋሸክና እዚህ ጋር እያስመሰልክ ያለው አንተ ነህ። በዚህ ልክ አልጠበቅኩም። በጣም ጎበዝ ነህ። በጣም ብቻ አቤል ያለው ነገር ይሄ ነው። ከዚህ በላይ አንተን እንዲህ ብዬ ማስረዳት አልችልም። ምክንያቱም ወንድም ነው፣ ስጋ ነው። እሱ ማመን ትችላለህ። ማመን ሳይሆን የምታወሩት ነገር ማለት ያየኸው ቀን እየተዳረቅሽኝ ነው። ለአንቺ ስሜት እንዳለኝ ብዙ ጊዜ ነግሬሻለሁ አቤል። ያኔም እኔ አንተ ተከራክረኸኝ ነው መዋሸት ማልፈልገውን ነገር ድጋሚ ዋሽቼ አንተን ለማውራት የሞከርኩት። ከሱ ጋር ስመጪ እኮ እኔ እየጠየቅኩሽ ነው አይደለ? ስሜት እንዳለኝ እየነገርኩሽ ነው። ተንበርኪ የዛኔ አንቺ ደግሞ የዛኔ ስሜት ለኔ ቢኖርሽ ከሱ ጋር አቱኝም ነበረ። በቃ አጭር ጊዜ አንተን ማመንና አንተን ወደ ህይወቴ ማስገባት ስለማልችል ነው ይሁላ ነገር ሳደርግ የነበረው። እኔ አታውቂኝም። ከሱ ይልቅ ከኔ ይልቅ እኮ እሱን ነው እያመንሽ የነበረው። አቤል አምኜው አይደለም፣ ለፈተና ነው ሁሉም ነገር ሳደርግ የነበረው። ከታወቅብሽ በኋላ ነው ፈተና የምትይው። ምን ሆነሽ ነው ማርቲ? እኔ እኮ ለኔ ስሜት እንዳለሽ ሁላ አንድ ነገር አላወኩም። አንድ ነገር ምንም እንትን ልጠረጥር አልቻልኩም። ለኔ ስሜት እንዳለሽ ሙሉ ለሙሉ አታስፈልገኝም። ሲይዝሽ እጅሽን ታስወርጅኛለሽ እና ደግሞ ሳቅፍሽ በቃ ረቀኝ ትይኛለሽ። ካሁን በኋላ አንተን ማግኘት አልፈልግም ትያለሽ። እንደምወድሽ ነገርኩሽ። እሱ እንደማያዋጣሽ ታይ ምናምን እኔን እንትን ልትይ ነው ስልሽ ሁላ አንድ ነገር አልመለስሽልኝም ማርቲ። አሁንም ልትከራከሪኝ ነው። እኔ እኮ እንደምወድሽ በአደባባይ እየተናገርኩ ነው አይደል? በጣም እንደምፈልግሽ ዝቅ ብዬሽልሻለሁ። ተይ በቃ ይቅርብሽ። አንተ ብዙ ነገር ሆኛለሁ አይደል? የራስህን ነገር ብቻ አታዳምጪ። ለፍቅር የሚከፈል መስዋዕት ተረጋጋና አውሪኝ። ለፍቅር የሚከፈል መስዋዕት ነው ታውቂያለሽ አይደል? የትኛውም ነገር ለፍቅር የሚከፈል መስዋዕት ነው። ላንተ ብዙ ሆኛል ቢሆን እኔ አንተ ላይ አይደለም የምፈርደው አቤል። ግን አምነህ እውነት ጠላትን ብትልክ ይሻል ነበረ። አምነህ ወንድምህን እንደዚህ ወደኔ ልካው። ግን ወንድሜማ እንደዚህ አይነት ነገር የለበትም። እኔ ነኝ እንደዚህ እንዲያደርግ የላኩት። ገብቶሻል አይደል? እንደዚህ አይነት ነገር የለበትም። እኔን ስለሚወደኝና ወይ ደግሞ እኔን ስለሚያስብ የወደፊት ህይወቴን ቀጥ እንዲል ስለፈለገ ብቻ ነው እኔ እሺ ብሎኝ እንደዚህ ነገር ነገርኩ እኮ ነው አቤል። ቢያንስ እኔ ሳወራው የነበረውን ነገር ሳማክረው የነበረውን ነገር እየነገረክ አይደለም። አንቺ እያልሽ ያለሽው አሁን መሳይን ወንድምህን መሳይ የቀረብኩት አንተን ለመፈተን ነው እያልሽኝ ነው? አዎ አቤል፣ እሱም ደግሞ ያውቀዋል። መቼ ነው እሱ ጋር እውነት እናውራ። እኔ ያለ ለመሳይ ብለሽው ክፉ ጠላት ምናምን አታርጊኝ። ይኸውልሽ ወንድማማቾች ናቸው አይደል? እኔ ማንም የሚያቀኝ ባህሪ ነው አይደለም። አንተ እቺ ነገር ላደረከው ይልቅርና ሶሊያና እምወደው ልጅ ነጥቃኝ፣ እምወደው ልጅ እኔ እንዲጠላኝ አድርጋ ውሸታም እንደሆንኩ እንዲመስል አድርጋ እንኳን ምንም ነገር አላደረኳት። እኔ ይቅር ባይ ሰው ነኝ። አንተ ግን
ወንድም ላይ እንደዚህ አይነት ነገር ማድረግ የለብህም። ምን አደረገ አቤል? አሁንም ቢሆን እኔ ያወራነው ነገር እኔ እሱን ሳወራው አበባ እንኳን ሰጥቶኝ ዛሬ በስትክክል ነው ሁሉ ነገር አቤልን ስናስቀና የነበረው የሚለው ቴክስ እያንዳንዱ አለ። ግን ደግሞ ሁለታችሁ ወንድማማቾች ናችሁ አይደለ? እኔ አሁን እንዳልከው አቤል በማንኛውም ሰዓት በፈለከው ነገር ፈትነኝ ከህይወት ማውጣት ምችል ሴት ነኝ። እናንተ ግን ስጋ ናችሁ፣ መለያየት አትችሉም። ይሄን ነገር አሳይቼ እኔ ወንድምናታችሁን ለመበጥበጥ አሁንም ደግሞ መጥፎ ሴት መሆን ስለማልፈልግ ለማንኛውም እኔ ወንድሜን መሳይ የላኩት ለወደፊት ህይወቴ ስለማስብ ብቻ ነው እንጂ አንቺን የሆነ ነገር ብዬ አይደለም። በቃ እሺ እኔ እኮ አንቺን ማወቅ ነው እያልኩ አይደለም አቤል። አሁንም እየተሳሳኩ አይደል? አልተሳሳኩም እያልሽ ነው አንቺ እያልሽ ያለሽው። እንደዚህ ብዙ ነገር እኔ ነኝ እኮ ያስቆምኩት፣ እሱ መሳይን እኔ ነኝ ያስቆምኩት። ከሷ ጋር ማውራት አቁም። እኛን ስላመንከን ነው እንደዛ ስታደርግ የነበረው። ግን ደግሞ አቤል እኔ እና እሱ ስናወራ የነበረው እያንዳንዱ ቴክስት አለ። የፈለከውን ነገር መላክ እችላለሁ። ግን አሁንም ቢሆን እኔ ወንድምነታችሁን ስለምፈልግ ነው አቤል ይሄን ነገር ዝም እያልኩ ያለሁት። ግን ደግሞ መሳይ መናገር ካልፈለክ እኔ ጓደኝነቱ ይበልጥብኛል፣ ከአቤል ጋር መሆኑ ይበልጥብኛል፣ ልልክለት እችላለሁ። ግን ደግሞ ይሄን ነገር ይፋ ከመውጣቱ በፊት ራስ ማስተካከል የምችለው ነገር ካለ አቤልን ማስተካከል ትችላለህ። መሳይ ነገረሽ እኮ ይኸውልሽ፣ አብረን ነው የምናድረው አብረን የሌሊ ቴክስት የሌለ። እሺ አንተ እውነት እኔ ፈልገኸኛል ነው? ለምንድን ነው ፈልግሽ? አይ ከአቤል ጋር ማስታረቅ ያልፈለግከው ለዛ ነው? ለኔ ስሜት አለክ ነው? አይደለም እኔ አንቺ ለኔ ስሜት ፈተና ነበር። ለአንቺ ለኔ ስሜት እንደሌለሽ ስላወቅኩ ብቻ ነው ካንቺ ጋር መሆን የማልፈልገው። ምክንያቱም ወንድሜ እኔ ላኩት ለዚህ ነበር። ለማንኛውም እናመሰግናለን።